እየጠበቅኩ እኮ ነው። ወስነና ንገረኝ። ምን ነው ወስነው? በጣም እኮ አጣብቂኝ ነገር ውስጥ ነው የከተትሽኝ። ምንም አጣብቂኝ ነገር የለውም። ወይኔን ወይ እሷን ምረጥ። ካለበዛ መንገዱን ክፈትልኝና ልሂድበት። እኔ በጣም ማመን ከብዶኛል። እውነት ግን የማቀሽ ሚጣንሽ የኔ እየተናገርሽ ያለሽው? ምን ነው ማመን የከበደ? እስኪ ንገረኝ። ቆይ አንቺ እንዴት ነው እኔ ልታፈቅሪኝ የምትችይው? እኔ እኮ ማለት ምንም ከአንድ እናትና አባት ባልወለድም ወንድምሽ ማለት እኮ ነው። አይደለ? አንተ በፍጹም ወንድሜ ልትሆን አትችልም። ምንም የስጋም ሆነ የደም ዝምድና የለንም። እሺ ይሄን ነገር ካንቺ በመስማቴ በጣም ነው ማዝነው። እኔ እኮ እንደ እህቴ ነበር የማይሽ። አንድ ነገር ልንገርህ ብሩኬ። ምንድነው እሱ? ዘወትር ፈጣሪና ብቻ ከማመሰግንበት ነገር ውስጥ አንዱ አንተና እኔ ወንድምና ታርጓ ለመፍጠሩ ነው። እሺ ለዛም ሁሌም ሳመሰግነው እኖራለሁ። እኔ ይሄ ነገር በቃ የሆነ ህልም ወይም ቅዠት በሆነ ብዬ እየተመኘሁ ነው ያለሁት። እኔ ምንም ማመን አልቻልኩም። ምንም ህልም አይደለም ብሩኬ። በፍቅር እኔ ስንት ዓመት ስሰቃይ ኖሬያለሁ። አንተ ግን ምንም ሊገባ አልቻለም ነበር። አሁን ግን ሊገባ ይገባል። እሺ እኔ አንቺ የምትይው ነገር በጭራሽ ሊገባኝ አይችልም። አንቺ እኮ ማለት እህቴ ነሽ። ምንም እንኳን የስጋ እህቴ ባትሆኝም ያው የመንፈስ እህቴ ማለት ነሽ። ኡፋ አስሬ እህቴ አትበለኝ። እሺ እኔ እህት አይደለሁም። እኔ ላንተ ነው የምፈልገው ሚስት ነው። እሺ ሚስት። ኧረ በእናትሽ ስትናገሪ እንኳን ድምፅሽን ቀንሺ። እንዴ ሰው ሊሰማን እኮ ይችላል። የፈለገ ሰው መስማት ይችላል። ፈጣሪ ወይ እባክሽን ርብቃ ተረጋጊና ሁለታችንን በስነ ስርዓት እናውራ። በኋላ እነግርሻለሁ። ሁለታችንም የማንወጣው ችግር ውስጥ ነው መንገድ። አንተ ምን ችግር አለብክ? እኔ አይደለም እንዴ ችግር አለብኝ? አንተ ናፍቅሬ አንዴ ሲጣን ነበር፣ አንዴ እብድና ስባሪ ነበር። አንቺ በጭራሽ እብድ አይደለሽም። ያንቺ ችግር የተሳሳተው ማፍቀርሽ ብቻ ነው። ምንም አልተሳሳትኩም። ደግሞ አንተን በማፍቀሬ መቼም ምንም ጊዜ አልተሳሳትም። እሺ ወይ ጣጣ። ቆይ እንዴት አድርጌ ባስረዳሽ ነው የሚገባሽ? እኔ ላንቺ የምሆን ሰው አይደለሁም አልኩሽ እኮ። በጣም ጥሩ። ስለዚህ መንገዱ ልቀቀልኝና ልሂድበት። የትም እንድትሄጂ አልፈቅድልሽም። ምን አስረክል ታስቀረኝ ባልሆነ እንደሱ እንደማላደርግ በደንብ ታውቂያለሽ። ግን ብሎ ነገር የለም። አንዴ ምርጫ መርጣል። እሺ የድብልቅልቁን ሳልወጣው በፊት ልቀቀኝና ልሂድበት። እሺ በቃ ተረጋጊና እናውራ። ነገርኩህ እኮ እኔ እዚህ እንድቀር ከፈለግ ምርጫህን መምረጥ አለብክ። አሁንም ደግሜ ልጠይቅህ ለመጨረሻ ጊዜ ከኔና ከልዕልት ማንን ትመርጣለህ? ቆይ ምንድነው ሁሉ ማሰብ? ወስንና ተገላገል። እሺ በቃ ቢያንስ እንዳስብ እንኳን ትንሽ ጊዜ ስጪኝ። የምን ጊዜ ነው የምሰጥህ? ሁሉንም ነገር በደንብ አስቤበት ነው መወሰን የምፈልገው። እሺ ጊዜ እሰጥሃለሁ። እስከ ጠዋት ድረስ ሁሉንም ነገር አስበህ አሳውቀኝ። እስከ ጠዋት? እንዴ ቆይ እንዴት ነው እንደዚህ አይነት ከባድ ውሳኔ በአንድ ሌሊት ሊወሰን የሚችለው? እንግዲህ ሌላ አማራጭ የለም። አለበዚያ ውጪ እንዳልከኝ ቁጥሬ ሻንጣዬን ጠቅልዬ ውልቅ እልልሃለሁ። ያኔ ልዕልት እንደፈለገ አምጥተህ እንደፈለገ መፈንጨት ትችላለህ። እሺ ሚጣ በፈጠረሽ እንደዚህ አትበይ። በቃ አሁን ጨርሻለሁ። ካላስቸገርኩ ቁጣልኝ፣ ደክሞኛል፣ ማረፍ ፈልጋለሁ። ውጣልኝ። እሺ በቃ ደስ እንዳለሽ። እባክህ አምላኬ ልጄን አደራ፣ እንደኔ ብለን ምሳሳላት ምስኪን ሆን ልጄን አደራ። መቼስ አቅም የለኝም ወጥቼ ያልፈልጋት ነገር ሁሌም አንተን አቅመ ጌታዬ። እባክህ ልጄን አደራ፣ እንደ እናቷ ተሰውራ ጠፍታ እንዳትቀር። እባክህን አምላኬ አደራ። በድዬም ከሆነ አስከፍቼም ከሆነ እኔ እንደፈለግክ አድርገኝ። ልጄም ብቻ አደራ። እሷ ምንም አታውቅ። በእኔ ኃጢአት ምስኪኗ ልጄን አትቅጣት። እባክህን አምላኬ የልቤን ጩኸት ስማኝ። በእናቷ የዋሽታ ሆኖ መቅረት መንፈሴ ዳግም እንዲሰበር አታደርግ። ያለ ሚስት መኖርን ለምጃለሁ፣ ያለ ልጅ መኖር ግን አልችልም። እባክህ አምላኬ በቃ ይበለኝ። እባክህ መከራው ይብቃ በል። እባክህን አምላኬ። አሁን ይህንን ጉድ ቢሰማ ምን ይላል?
እርግጠኛ ነኝ በጭንቀት ነው ታሞ ወዲያው ነው የሚሞተው። ቆይ እኔ ሽብርና ብንጋባ ራሱ ሰው ምን ይላል? ይሄ እኮ ትልቅ ውርደትም ቅሌትም ነው። ምን አባቴ ላደርግ ባካችሁ? እንደው ግራ ገባኝ እኮ። የሆነ መፍትሄ ማሰብ አለብኝ። የሆነ መንገድ መኖር አለበት። ብሩኬ ደህና ነህ ግን? ደህና ነኝ ጋሼ። ምን ነው ለምን ጠየቅኝ? ምን የሰማው ነገር አለ እንዴ? ኧረ እኔ ምንም አልሰማሁም። ቆይና ታዲያ እንዴት ደህና ነህ ብለህ ጠየቅኝ? አይ እንደው ብቻህን ተክዘህ ስታወራ ያየኸው መስሎኝ። እንዴ ጋሼ እየቀለድክብኝ ነው እንዴ? እኔ በፍጹም ብቻዬን አላወራሁም። ይሁንሽ፣ ምናልባት ብቻህን ተክዘህ ስታወራ ያየኸው መስሎኝ። አዎ እንደዛ ነው የሚሆነው። ተሳስተህ ነው ወይ ደግሞ አለ አንዳንድ ጊዜ ብቻዬን ያወራው ምናምን ነገር መስሎ ነው። አዎ እንደዛ። አይ ይሁን በቃ እኔ እንዲያው ተሳስቼ ነው። እኔ የምልህ ብሩኬ፣ ቆይ ሁሉም ነገር ሰላም ነው አይደል? አዎ ጋሼ፣ እንዴ ሁሉም ነገር ሰላም ነው። ሰላም ነው፣ አንተ አታስብ። ቆይ ያቺ እብድ የሆነች ልጅ እንዴት ነው? እብደቱ ለቀቃት? እንደው ትንሽ እንኳን ተረጋጋች? እሷማ በጣም ነው የተረጋጋችው። እሷ ምን አለባት እኔን አሳበደችኝ እንጂ። ቆይ ምን አድርጋ ነው የምትጫወትብህ? ተው ጋሼ፣ ሆድ ይፍጀው። ያደረገችኝ ነገር እንዲሁ በቀላሉ ለሰው የሚነገር አይደለም። መቼም እንደዚህ የተከስከው እሷ በሰራችህ ነገር ነው አይደል? አይ አይደለም። እኔ አሁን ሌላ ነገር ነው ያስጨነቀኝ። ምንድን ነው ያስጨነቀ? እስኪ ንገረኝ። ነገርን እኮ ሲወያዩበት ቀለል ይላል። እስኪ ንገረኝ። ያው ጋሼ ታውቀው የለ እንዴ የእህቴ ጉዳይ ነው። ሌላ ምን ሊሆን ይችላል? እሱስ እውነትህን ነው። እኔንም በጣም አስጨንቆኛል። አሁን ራሱ ምን ማድረግ እንዳለብኝ ራሱ ግራ ግብት ብሎኛል። ምነው ችግር አለ እንዴ? ለምን ጠየቅሽ? አይ ስትንቆራጠጥና 10 ሰዓት ታይኮ ግራ ገብቶኝ። ዛሬ ቀኑ አልመሽ ብሎኝ ነው። ለዛ ነው የምንቆራጠጠው። ነው የምትሄድበት ቦታ አለ? አዎ ዛሬ በጣም ወሳኝ ቦታ ነው የምሄደው። ወሳኝ ቦታ? ወዴት? ለካ አልነገርኩሽም። በጣም ይቅርታ አድርጊልኝ። እኔማ ቤት የግድ ለኔ መንገድ ነበረብህ ነው ወይስ እያሾፍክብኝ ነው? አረ የምሬን ነው። የወንድምሽ ቤት እኮ ነው የምሄደው። ሳልነግርሽ ብሄድ አንቺስ ቅር አይልሽም? ወንድሜ ቤት ምን ልታደርግ ነው የምትሄደው? ባለፈው የጀመርኩትን ስራ ልጨርስ ነው። ሚኪያስ ከዛሬ ማለፍ የለበትም፣ መሞት ነው ያለበት። ባለፈው እኮ ይሄን ሀሳብ እየተወኩ መስሎኝ ነበር። ቆይ ለምንድን ነው እሱን መግደል መፈለግም አታቆመው? ካልገደለኝ ወይ ካልገደልኩት ነገሩ አይቆምም። ባለፈው ራሱ የተውኩት አንቺ ስለታመምሽ ነው። እባክህን በፈጠረ በቃ ሚኪያስን መግደል ማሰብህን አቁም። አትለምኝኝ። ወንድምሽ መሞት አለበት፣ ያለበለዛ እኔን ነው አሳዶ የሚገልኝ። ቆይ ለምንድን ነው መግደል ብቻ መፍትሄ የሚመስል? ለምን ሌላ አማራጭ አትጠቀምም? እሺ የኛ አማካሪ፣ እስከ ማታ ጊዜ ስላለኝ እስኪ ልስማሽ፣ ምክርሽን ቀጥይ። አትቀልድ፣ እኔ የምሬን ነው። እኔም የምሬን ነው። እሱን እንዳልገለው የተሻለ ሀሳብ ካለሽ ልስማሽ። ጥፋ፣ በቃ ይሄን ነገር ጥለህ ጥፋ። ምን ነው ሀሳቤን አልወደድከውም እንዴ? መቼም የሰው ነፍስ ከማጥፋት ከሀገር መውጣት ይሻላል ብዬ ነው። ነግሬሻል ነበር እንዴ? ረስተሽው ነው? ምኑን የነገርከኝ? ብሩን ይዘህና ያልኩት እኮ ከሀገር ለመውጣት ነበር። አዎ እሱማ ነግረኸኛል። ታዲያ ከነገርኩሽ ምን አድርግ ነው የምትይኝ? ወንድምሽ ከሞተም የራሱ ጥፋት ነው። ቆይ እንዴት ነው ልትገለው የሄድክ ተጠያቂ አይደለሁም የምትለኝ? እባክሽ የምልሽን ተረጂኝ። አንቺንም እንደ ወንድምሽ ደነዝ አድርጌ እንዳልቆጥርሽ። እንደፈለግክ ማሰብ ትችላለህ፣ ግን አሁንም ደግሜ እነግርሃለሁ፣ በቃ ካሁን በኋላ በአንተ እጅ ላይ ነፍስ መጥፋት የለበትም። ቆይ ወንድምሽ ሽጉጥ ይዞ ሲመጣ ያሁን ያልሽኝም ብለሽ ለምን አላስቆምሽው? ምክንያቱም እሱ ሽጉጥ የያዘው ሊያስፈራራህ እንጂ ሊገልህ አልነበረም። እስኪ ሙት በይኝ። መች ነው የምትቀልጀው? እባክሽ ምን ስታይኝ ጅል እመስልሻለሁ እንዴ? እኔ ጅል ነህ አላልኩም፣ በቃ እውነቱን ነው የነገርኩህ።
አንቺ ትንሽ ቆይተሽ ሽጉጡ የውሃ ነው ማለትሽ አይቀርም። ለማንኛውም አይወልሽ እንዴትም ብታይ አታዘናግኝ። ሚኪያስ ሳይቀድሜ ቀድሜ ነው የምደፋው። ምን እያደረግክ ነው ካሌብ? ምን አደረግ? ትኩረት አድርጋ አታጥናም እንዴ? ለምን መጽሐፉን ጸጥ ብለህ ትገልጠዋለህ? ባክሽ ማጥናት አስጠልቶኛል። ዝም ብዬ ነው ስዕሉ ማየው። ካሌብ ካላጠናህ እኮ ትወድቃለህ። ለምንድን ነው በትክክል ማታጠናው? እንጃ በቃ ማጥናትም መማርም አስጠልቶኛል። እንደውም ባለማር ነው ደስ የሚለኝ። ማሚ በሰማይ ቤት ሆና እንድታዝንብን ትፈልጋለህ ማለት ነው? እሱም አልፈልግም። እና ለምንድን ነው በትክክል ትምህርት የማትማረው? ልዕልት ያለችንን ረስተኸው ነው? ተራራሰውት። ታዲያ ካረሳው ለምንድን ነው ሰነፍ ተማሪ የምትሆነው? አንተ እኮ ሰነፍ ተማሪ ስትሆን ማሚ ይደብራታል። እሱንም አውቃለሁ። እና ታዲያ ለምንድን ነው ትምህርት ላይ ትኩረት ማታረገው? ነገርኩሽ እኮ ትምህርቱ በጣም ነው ያስጠላኝ። ባቆመው ራሱ ደስ ይለኛል። አሁን ላይ ሁሉም ነገር ነው ያስጠላኝ። እንዴ ካሌብ፣ እውነቴን እኮ ነው። አሁን በቃ ስለ ትምህርት አልጨቅጭቅኝ። አርፈሽ የራስሽን አጥኚ። እሺ አልጨቀጭቅም። ግን ልዕልት አልናፈቀችም? ናፍቃኛለች። ደግሞም እኮ ሰሞኑ አልመጣችም። እኔ ሁሌ ብመጣ ነው ደስ የሚለኝ። እና ታዲያ ለምን ባባቢ ስልክ ደውል እንድትመጣ አንጠራት? ደስ ይለኛል። አሁን ነው ተነሽ እንሂድ። እንዴ አሁንማ አይደለም፣ መጀመሪያ ጥናታችንን እንጨርስ። እሺ ቶሎ ጥኝና እንሄዳለን። እሺ እስከዛ ነው ሲለኝ ስዕሉን ከምታርፈ ብታጠና ይሻላል። ቆይ አንቺ ለምንድን ነው መጨቀጭቅኝ? በቃ አርፈሽ የራስሽን ጥናት አጥኚ። አሁን ሁሉም ነገር ግልጽ ሆኗል። ብሩኬም እንደማፈቅረው አውቋል። ከእንግዲህ በኋላ እሱን ከኔ አንድም ሰው ለመነጠል ቢሞክር የመጨረሻው ነው የሚሆነው። ማንም ላይ ምንም አደርጋለሁ። ምን ካሁን በኋላ ማንንም ፈርቼ ወደ ኋላ አልልም። ብቻ ነገ ምርጫውን ያሳውቀኝ። እምቢ አልፈልግሽም ከልዕልት ጋር ነው የምኖረው ካለኝ ግን ሁለቱንም ነው አንድ ላይ ማጋደማቸው። እኔ ርብቃ አይደለሁም። ካሁን በኋላ ብሩኬ የኔ ብቻ ነው፣ የኔ ብቻ፣ ሌላ የማንም አይሆን፣ የኔ ብቻ ነው። ሚኪ ባለፈው እንደዛ ሲደነፋብኝና ሲዝት የነበረው ለምንድን ነው? ቆይ ስለኔ ምን ቢያውቅ ነው እንደዛ በልበ ሙሉነት የዛተብኝ? ይህንን ነገር አበላሻለሁ ብትይ የማትወጪ ጣጣ ውስጥ ነው የምትገኘው። እሺ እያስፈራራኸኝ ነው? አዎ በደንብ እያስፈራራሁሽ። ደግሞ ልንገርሽ በደንብ እንድትፈሪኝ ይገባል። በደንብ። ምን ስለሆንክ ነው አንተን የምፈራ? ምክንያቱም አንቺ ከምታስቢው በላይ ስለ አንቺ በደንብ አውቃለሁ። ዝም ብለህ ልታስፈራራኝ ፈልገህ ነው? ስለ እኔ ምንም አታውቅም። ኧረ እንደዛ ነው እንዴ የሚሰማሽ? አዎ ደግሞ እኔን ማስፈራራቱን ትተህ ይልቅ ከኔ ጋር ብትስማማ ነው የሚያዋጣ። ካለበለዚያ በጣም ነው የሚቆጭህ። እንግዲያውስ ማን እንደሚጎዳ ነው ያለ። አሁን ከክፍሌ ለቀሽ ውጪ። ሚኪ በጣም ትልቅ ስህተት እየሰራ ነው። ውጪ አልኩሽ እኮ። ከዚህ በላይ ከአንቺ ጋር ማውራት አልፈልግም። በጣም ጥሩ። እችን ቀን መቼም እንዳትረሳት። አረሰው። አንቺም አርፈሽ ተቀመጪ ብዬ የመከርኩሽ እንዳትረሹ። እንግዲያውስ ሁለታችንም ይለይልናል። አሁን ውጪ። ውጪልኝ። ይሄ የተረገመ በጣም አቅልያይቸው ነበር። ውስጡ ለካ እባብ ነው። ደግሞ ያለ ምክንያት እንደዛ አልዛተብኝም። ስለኔ የሆነ ያወቀው ነገርማ አለ። ብቻ ትርሲት ሁሉንም ነገር ነግራው እንዳይሆን። እንደዛ ከሆነ አለቀልኝ ማለት ነው።
ብቻ ይሄን ሰውዬ እንደምንም ብዬ ከጨዋታ ውጪ ማስወጣት አለብኝ። ያለበለዚያ በጣም የማልወጣው ትልቅ ችግር ውስጥ ነው የምገባው። ሳይቀድመኝ መቅደም አለብኝ። እሺ ደደቡና ፍቅር አይገባው ወንድ ምን እያደረግሽ ነው? ምን አደረኩ? ምን አደረግትኛለሽ? እንደዚህ ተበጥፈሽብኝ ችግር አለ ታዲያ? እሺ ቆይ ምን ነሽ? ምን ችግር አለ? ያምቻል እንዴ? ያው ማለት ይፈልጋሽ እናንተ ልጆች ልፊያ ጀመራችሁ እንዴ? ቆይ ምንድነው የሚያላፋችሁ? እሱ እኮ ነው አባዬ ሳቅፋ አትቀፊኝ ይላል። በቃ አትቀፊኝ፣ እኔ መታቀፍ አልፈልግም። እንዴ መብት ያለው እንዴ? ካልፈለኩ ወንድም አይደል እንዴ? ባቅፍ ምን ችግር አለው? በቃ አልፈልግም አልኩሽ እኮ። እንዴ ለምንድን ነው ከምታናድጂኝ? እንደውም ይውጣልክ። እሺ በደንብ ነው ማቅፈክ። ኧረ ጋሼ እቺ ልጅ አንድ ነገር በልልኝ እንዴ። ኧረ አስቁምልኝ ጋሼ፣ አልቻልኳትም። እኔ በሁለታችሁ መካከል ጣልቃ አልገባም። እንደ ፍጥር ጠራችሁ እኮ በእኔ እናንተ መሀል ማንም ምንም አያገባው። እኔ የምለው ቆይ ከመቼ ነው ሰይጣንሽ ለቆሽ እንደዚህ መላፋትና መጫወት የጀመርሽው? አባዬ ደግሞ እውነቴን ነው። ምን ልሂድ እንዴ ወይ ዝም ማለት ትሻላለህ? አሁን አባዬ እሺ ደስ እንዳለሽ በቃ ዝም እላለሁ። አሁን የሰውዬ ደግሞ ምን ሊለኝ ነው? ማን ነው እሱ ጋሼ? ያው ጎረቤታችን ነው። ታዲያ ሌላ ማን ሊሆን ይችላል? ቆይ እሱ ደግሞ ምን ልሁን ነው የሚለው? ጠዋት መጥቶ አልነበረም እንዴ? እስኪ የሚለኝ ሰምቼው። ሄሎ ቆይ አንቺ ልጅ ያምሻል እንዴ? አበድሽ እንዴ? አዎ እብድ ነኝ። ያበድኩት ደግሞ በአንተ ምክንያት ነው። እሺ እኔ ይህንን በጭራሽ ማመን አልችልም። እውነት ይህንን ነገር እያደረግሽ ያለሽው የሚያሚጣለሽ? ቆይ ምን ለመሆን እየሞከርሽ ነው? ምን አደረግኩ ደግሞ? ከአንቺን ብሶ ምን አደረግኩትኛለሽ እንዴ? ጋሽ እያለ እንዴት ነበር ስትሆኝ ነበር? ምን ታካብዳለህ? ሁሉም እንደማቅፍክ ዛሬ ባቅፍ ምን ችግር አለው? በጣም ብዙ ችግር አለው። እኔ እኮ ድሮ ስታቅፊኝ ዝም የምለው እንደ ታናሽ እህቴ ስለማይሽ ነበር። አሁን ግን ምን? አሁን እየተሰማኝ ያለው ያ ስሜት አይደለም። ምን አይነት ስሜት ነው እየተሰማኝ ያለው? እባክህ ማወቅ ፈልጋለሁ፣ ንገረኝ። በጣም የሚያስጠላ ስሜት ነው እየተሰማኝ ያለው። ስለዚህ ከአሁን በኋላ አርፈሽ ተቀመጪ። አልችልም ብሩኬ፣ ለአንተ ያለኝን ስሜት ከዚህ በላይ መደበቅ አልችልም። ቆይ አንተ ራስህ ለምን ልትረዳኝ አትሞክርም? ርብቃ አስቢ እንጂ። ቆይ ጋሼ ስለዚህ ነገር ቢሰማ ምን ሊፈጠር እንደሚችል በደንብ አስቢ። ለምንድን ነው የማስበው? እስኪ ንገረኝ። ማንም ስለኔ ህይወት ምንም መቶ እንዲያስብልኝም እንዲወስድልኝም አልፈልግም። አንተም ብትሆን እስከ ነገር ድረስ የማሰቢያ ጊዜ አለክ። እሺ ፊቡ ጥናት ቆይ እስካሁን አልጨረስሽም? ጨርሻለሁ። ትንሽ ብቻ ነው ይቀረኝ። ቶሎ በይ፣ እኔ እዚህ በጣም እየሰለቸኝ ነው። ጨርሻለሁ። ታገሰኝ እኮ ቶሎ በይ፣ እዚህ እየደበረኝ ነው። እኔ የቤት ስራ አልሰጣችሁም እንዴ ዛሬ? አልተሰጠንም። ቢሰጠን ኖሮ ግን እንደ ልማድሽ አንቺ ነሽ የምትሰሪው። እኔ ግን በጣም እየፈራሁልክ ነው። በጣም እየሰነፍክ ነው። ብታጠና ይሻላል። እስቲ ዝም ብለሽ አለፍለፊ። አርፈሽ ጥናትሽን አጥኚና እንሂድ። እና ገባኝ፣ የራስ ጉዳይ ነው። ቆይ አንቺ ልጅ ተይስተባይ አታርፊም እንዴ? ምን ነሽ ነው? ለምንድን ነው የማሰሚው?
ነው ወይስ ደንቆሮሽ? እንደው ምን ይሻለኛል? እንደው ምን አይነት እንደው ጉድ ውስጥ ነው የገባሁት? እንደው ይሄ ሰውዬ እንደውም ሊያሳብደኝ። ቆይ አሁን ደግሞ ምን አደርግ ነው የሚለው? ሀሳባችንን ቀይረናል ነው የሚሉት። ምን ማለት ነው ሀሳባችንን ቀይረናል ማለት? ቆይ አዲስ ሀሳብ አመጡ እንዴ? አዎ ሌላ አዲስ ሀሳብ አመጥተዋል። ምንድን ነው እሱ? እንግዲህ በእናንተ ላይ ያለን ተስፋ አብቅቷል ነው የሚሉት። ስለዚህ ያንን ቤት ጥሩ አድርጋችሁ መስራት ካልቻላችሁ ቢያንስ በቆርቆሮና በሸራ ስሩልን ነው የሚሉት። እሱም እኮ ቢሆን በዚህ ሰዓት ቀላል ወጪ አይደለም። እሱማ ቀላል ወጪ አይደለም፣ ግን ከብሎኬት ወጪው ይሻላል። እሱስ ይሻላል፣ ግን ዋናው ነገር ለሱም ቢሆን ከየት እናመጣለን የሚለው ነው። እንደው አቶ ሚኪያስን ብንጠይቀው እንደው እምቢ የሚል ይመስላችኋል? ማ እሱ እርግጠኛ ነኝ አይደለም በቆርቆሮ በፌስታል ስራልን ብንለው የማይሰራልን ሰው ነው። ቆይ ለምን እሺ አይለንም? መጀመሪያም የብሩ ብዛት እንደው ቸግሮት ነው እንዴ? አሁን ወጪው ቀንሷል እንዴ? ለምን እምቢ ይለናል? አይ አባዬ፣ መጀመሪያም የብር ችግር የያዘው መስሎ ነው አይደለም? እሱ እንዲሁም ክፉ ሰው ስለሆነ ነው። ተኝ እንደዛ ትበይ። በዚህ ላይ እውነቷን ነው ጋሼ። ሚኪያስ ምንም ቅንነት የሚባል ነገር አልፈጠረበትም። ቅን ቢሆን ኖሮ ብሎኬቱንም ማሰራት አይከብደውም ነበር። ሆን ብሎ ሲለግም ነው። ወይ ጣጣ! እና ታዲያ ምን ተሻለን? እሺ አሁን ሰዎቹን ምን ልንላቸው ነው? እንደኔ ግን ሌላ አማራጭ መፈለግ ያለብን ይመስለኛል። ሌላ አማራጭ አለ ብለህ ነው? እኛ አምስት የለን እንዴ? ከየት አምጥተን ነው ይሄን ሁሉ ነገር ወጪ ማድረግ የምንችለው? የምትስማሙ ከሆነ አንድ ነገር ማድረግ እንችላለን፣ ግን ያው ትንሽ ከበድ ይላል። ምንድን ነው እሱ? ያው በቃ እኔ ጋር ለእህቴ የአየር ትኬት ብዬ ያስቀመጥኩት ገንዘብ አለ፣ እሱን እንጠቀመው። ምን? አዎ እሱን ተጠቅመን የሰዎቹን ቤት ብንሰራላቸው ነው የሚሻለው። ከዛ ውጪ ምንም ሌላ አማራጭ የለም። ለምንድን ነው እንደዚህ የምታይኝ? ቆይ ለምን ይቅር ብለህ ሁሉንም ነገር አትተው? ስለዚህ ነገር በደንብ ያስረዳውሽ መስሎኝ። እሱማ እኮ አስረድተኸኛል፣ ግን ብሎ ነገር የለም። ሁሉም ነገር ማለቅ አለበት። ሚኪ ይሰናበታል። ቆይ የእውነት ግን አንተ እኔን ትወደኛለህ? እሱንማ መጠየቅ የለብሽም። ለምንድን ነው የማልጠይቅህ? ምክንያቱም እዚህ ምድር ላይ ካሉ ነገሮች ከምንም ከማንም በላይ ስለምወድሽ። እና ታዲያ ከወደድከኝ ለምን ለኔ ብለህ ወንድሜን አትተውም? አንቺ ልጅ ስንቴ ነው የምነግርሽ? አይገባሽም እንዴ? ነው ወይስ አንቺ እኔን ስለምትጠይ መሞት አለብኝ? እኔ አንተም እሱም እንድትሞት አልፈልግም። በቃ ሁሉም ነገር በይቅርታ እንዲያበቃ ነው የምፈልገው። ከአሁን በኋላ ይቅርታ ብሎ ነገር የለም። ሁሉም ነገር አብቅቷል። ወንድምሽ ያበቃለታል። አንተ ግን ምን አይነት ክፉ ሰው ነህ? በጣም ነው የምታስጠላኝ፣ በጣም። አሁን ትክክለኛው ማንነትሽ ወጣ። እንደዚህ ስትሳደቢ ነው የሚያምርብሽ። አሁን የፈለግሽውን ተናገሪ። አታሹፍብኝ። እኔ አንተ መቀለጃ አይደለሁም። እሺ አሁን ዝም ብለህ በደንብ አድምጥ። እየሰማሁሽ ነው፣ ቀጥይ። እስካሁን በጣም እየለመንኩህ ነው። ለምኜህም ደግሞ እምቢ ብለኸኛል። ከአሁን በኋላ ግን ወንድሜን አንድ ነገር ብታደርገው አልለቅህም። ምን ልታደርጊ ነው? እገልሃለሁ። አንቺም ከኔ አትሸይም። ውስጥሽ የተደበቀ ገዳይ ማንነት አለ። ምንም ማለት ትችላለህ፣ ግን ከአሁኑ እያስጠነቀቅኩ ነው። ወንድሜን ጫፉን እንዳትነካው። እኔም መፈራ ሰው አይደለሁም እንጂ ዛቻሽ ያስፈራራል። ለማንኛውም እንደዚህ ስትለፈለፊ ጉረሮሽ እንዳይደርቅ ይሄን ጠጭበት። አልጠጣም። ጠጪው። አልጠጣም ብያለሁ። ወደ ሳይሆን በግድስ ትጠጪው። ምንድን ነው እሱ? አልጠጣም። ተወኝ። አልጠጣም። ዞር በልልኝ። አልጠጣም። ትነጨታለሽ። አንተ የተረገምክ ምንድን ነው ያጠጣኸኝ? ቆይ እንዴት እንደዚህ አይነት ሀሳብ ታስባለህ? ይሄ በጭራሽ የማይሆን ነገር ነው። ታዲያ ምን ላድርግ ጋሼ? እኔም እኮ በጣም ጨነቀኝ። የፈለገ ነገር ይሁን እኛ በወገኖቻችን መሀል ነው ያለነው። እሷ ግን እዛ በባዕድ ሀገር ነው ያለችው።
በፍጹም እንድትሰቃይ ማድረግ የለብንም። ቆይ ይሄ ሁሉ ሰውስ ጎዳና ላይ ሊወድቅ አይደለም እንዴ ጋሼ? ብሩኬ አባዬ እውነቱን ነው። እህቷ ወደ ሀገሯ መመለስ አለባት። ታውቃለህ የዛኔ ሚኪያስ ያንን ወረቀት ሲያስፈርምህ የራስን ውሳኔ ወስን ብዬ ዝም ማለቴ እስካሁን ድረስ እያንገበገበኝ። አንተ ለምንድን ነው የምትጸጸተው? ያን እኮ በራሴ ፍቃድ ራሴ ፈልጌ አስቤ ነው ያደረኩት። አንተ ምንም ያጠፋው ነገር የለም። እሱስ ልክ ነህ፣ ራስን የፈረንከው ግን ያኔ ዝም ማለት አልነበረብኝም። እረፍተው ብዬ ማስቆም ነበረብኝ። ራስ ወዳዶኝ ነው። ጋሼ እንደዛ አትበል። አንተ መቼም ቢሆን ራስ ወዳዶን አታውቅም። አንተ ዘመንህን ሙሉ ለሰው የኖርክ ትልቅ ሰው ነህ። እኔ ማውቀው ያንን ብቻ ነው። ያን ጊዜ ግን ራስ ወዳድ የሆንኩኝ ይመስለኛል። አሁን ያለፈው አልፏል። አሁንንም ይሄንን ገንዘብ እንደ ስታባክነው ዝም ብዬ ማየት አልፈልግም። ለእህትህ ነው መሆን ያለበት። ቆይና እሺ ታዲያ ጎረቤቶቻችን ጎዳና ሲወድቁ ቆመን እንድናይ ነው? አዝናለሁ ልጄ፣ ሌላ ምንም ማማራጭ የለንም። ሲጀመር እነሱ በሸራ ቤት መስራት አቅቷቸው ነው? ሆን ብለው ነው እንጂ እንደዚህ የሚያስጨንቁ። ተይ እንጂ እንደዚህ አትበይ እንዴ! ሁሉንም ንብረታቸውን እኮ እሳት በልቶታል። ቢሆንም ቆይ ሲጀመር የሰፈሩ ሰው መዋጮ አዋጥቶ ሰጥቷቸው የለ እንዴ? በዛ ቤት ሰርተው መኖር ይችላሉ። እሱስ አያጡም። ያው ገንዘቡንም በልተው ካልጨረሱት በሸራም ቢሆን አንገት ማስገቢያ ቤት ይሰራሉ። እና ታዲያ እኛ ምን አስጨነቀን? የቻልነውን አቅማችን አድርገናል። ባይሆን ሌላ ነገር ተፈጥሯል። ምንድነው እሱ? ደግሞ ሌላ ምንድነው የሚያስጨንቅ ነገር የተፈጠረው? ዛሬ ሚኪያስ ክፍላችን ገብቶ ሲፈትሽ አግኝቼው ነበር። የማይመስል ነገር አታውሪ እንዴ! አቶ ሚኪያስ ምን ፈልጎ ነው እኛ ክፍል የሚገባው? እሱን አላውቅም፣ ግን እየፈተሸ ነበር ስገባ። ያማታል እንዴ ልጅቷ? እውነቷን ሊሆን ይችላል። ገንዘቡን ክፍላችን ውስጥ ነው ቁጭ ያደረኩት። እና እሱ ገንዘብ ሊወስድ ነው የገባው እያልከኝ ነው? መሆን አለበት። ሌላ ምንም ፍለጋ እዛ ክፍል ሊገባ አይችልም። አሁን እጄ ማጣራት አለብኝ። በቃ አትጨነቁ፣ ገንዘቡ አለ። አይ ብሩክ፣ ቆይ ገንዘብህን እዚህ ውስጥ ነው የምታስቀምጠው? ጋሼ ደግሞ ሁሉም ነገር እያወቅሁ አይደል እንዴ? እና ታዲያ ሌላ የት ላስቀምጠው እችላለሁ? ለነገሩ እናንተ ዝም ብላችሁ ነው የለፋችሁት። መቼም አቶ ሚኪያስ እችን ገንዘብ ፈልጎ እዚህ አይመጣም። ባይሆን ሌላ ነገር ፈልጎ ከሆነ ነው እንጂ። እሱማ ገንዘቡ ምንም አያደርግለትም። ግን ገንዘቡ ቢጠፋ እኛ ደግሞ በጣም ነው የምንጎዳው። እና ቆይ እኛን ለመጉዳት ብሎ ሊሰርቀን ነበር ነው የምትለኝ? አዎ፣ ሆን ብሎ ለተንኮል ብሎ ነው የገባው። ቆይ እናንተ ይህን ሰውዬ እንደዚህ ጠላችሁት? እኔም አላውቀው። እናንተ የምታውቁት ነገር አለ እንዲ ያልነገራችሁት? እስኪ ንገሩኝ። አይ ምንም የለም። አንተ ሚኪያስ ምን ያህል ተንኮለኛ እንደሆነ አታውቀውም ጋሼ። ለዛ ነው። ቆይ እናንተ ልጆች ከኔ የደበቃችሁት ነገር አለ? ቆይ ምንድን ነው ያደረጋችሁ? የኔ ውብ ልጆች ደህና ናችሁ? ቆይ ጥናት ጨረሳችሁ ነው የመጣችሁት? በጣም ጥሩ። በሉ በደንብ አጥኑ፣ ትምህርታችሁ ላይ በርቱ። እሺ። እና ታዲያ ምን ፈልጋችሁ ነው የመጣችሁት? አትጫወቱም ነበር? አባዬ ፈልገን የመጣነው። ለምን ፈልጋችሁ? ለልዕልት እንድትደውልላት ስልክ እንድትሰጠን ነበር። ኑ እስኪ። የኔ ልጆች እንዴት ናችሁ? ደህና ናችሁ አይደል? ትምህርት እንዴት ነው? አሪፍ። እየበረታችሁ? ካለብዬ አንተስ? ይበረታል? አይዟችሁ፣ በቅርቡ ሁሉም ነገር ይስተካከላል። እሺ? ችላ እንዳልኳችሁ አውቃለሁ። በአንዳንድ ነገሮች ተወጥሬ ነው። እናንተ ብቻ በርቱልኝ። እሺ? አይዟችሁ። እሺ። እና ታዲያ ለምንድን ነው ልዕልት ጋር መደወል የፈለጋችሁት? በጣም አፍቃናለች፣ እንድትመጣ እንጠይቃት። ምን ነው ትንሽ አሽቃበጣቸው መሰላችሁ? ርብቃ ተይ እንጂ እንደዚህ አትበያቸው። ሰውን ናፍቆ መጠየቅ ትልቅ ነገር ነው። አባዬ ስጠን እንደውላት። አባዬ ቶሎ በል እንጂ
ቆይ እንጂ ካሌ ብዬ ፓስወርዱን ከፍቼ ሰጣችኋለሁ። እሺ ቁጥሩ በለው ይኸውላችሁ የሌሊት ስልክ ነው። እሺ እሺ አንቺ ልጅ ለምንድን ልጆቹ እንደዚህ የምትናገራቸው? ምን ተናገርኳቸው? ለምን ታሽቀብጣላችሁ ስላልኳቸው? አዎ ቢሆንም እንደሱ ብለሽ መናገር አልነበረብሽም። ገና ልጆች እኮ ናቸው፣ እንደፈለጉ መሆን ይችላሉ። አባዬ ደግሞ ገና በዚህ እድሜያቸው እንደዚህ ማሽቃበጥ ከጀመሩ ሲያድጉ መከራ ነው። ሲጀመር ባለፈው ላይ መጣችና ሰላም አለቻቸው፣ በጮሻ በተወሰደቻቸው ነው። ምንድነው ናፈቀች ምናምን ማለት? አንቺ ልጅ ቆይ ምንድነው እንደዚህ ወሰድ መለስ የሚያደርግሽ እንዴ? አንዴ ደህና ሆነች ተሻላት ብትይ ሳልጨርስ ድጋሚ ደግሞ እንደ እብድ ያደርግሻል እንዴ? አስቸገርሽኝ እኮ። ሁለተኛ እንደዚህ አይነት ነገር እንዳትናገሪ፣ እንደዚህ አይነት ነገር ሁለተኛ እንዳይደገምሽ። ብሩኬ ፌቡዬ እንዴት ነሽ? አለሁልሽ ፌቡዬ። ወንድምሽ ካሌብ ደህና ነው? ደህና ነው። ሁለታችንም ናፍቀንሻል። ውይ የኔ ውዶች እኔም በጣም ናፍቃችሁኛል። ሰሞኑን ጠፋሽ እኮ ወደ ቤት አትመጭም? ኧረ እመጣለሁ። ሰሞኑን እኮ ስራ ስለበዛብኝ ነው የጠፋሁት። እና መቼ ነው ስራ ማይኖርሽ? እኛ ስለናፈቅሽን ብትመጪ ደስ ይለናል። የፈለጋችሁበት ቀን እመጣለሁ። መቼ ልምጣ? እኛማ ዛሬም ብትመጪ ደስ ይለናል። ለምን አሁን አትመጭም? አሁን እኮ እየመሸ ነው። እናንተ ጋር እስክደርስ ደግሞ ይጨልማል። እና ምን ችግር አለው? አባቢ ይሸኝሻል። በእናትሽ ነይ። እሺ በቃ እመጣለሁ ፌቡዬ። ፕሮሚስ? ፕሮሚሴ ነው፣ አልቀርም። በጣም ነው የማመሰግነው። እኔን እንጂ የማመሰግናችሁ ደግሞ በጣም ነው የምወዳችሁ። እሺ እኛም ውድድ ነው የምናደርግሽ። ደግሞ ቆንጆ ራት ነው አዘጋጅተን የምንጠብቅሽ። ኧረ አያስፈልግም ፌቡዬ። እናንተን አይቼ ከተመለስኩ ለኔ በቂ ነው። እኛ እኮ አብረሽን ራት እንድትበይ ስለምንፈልግ ነው። እሺ ይሁን፣ አብረን እንበላለን። እንጠብቅሻለን። አሁን ከስራ እየወጣሁ ነው። ቻው። እንደውም ጥሩ አጋጣሚ ነው። ብሩክንም ሄጂ በዛው አወራዋለሁ። ልጆቹ ግን እንዴት ደስ የሚሉ ልጆች ናቸው። በጣም ወደድኳቸው። ይሄ አባዬ እናመሰግናለን። እሺ ችግር የለውም። እና በደንብ አወራችሁት? አውርተናታል። እና ምን አላችኋት? ቤት ነይ ናፍቀሽናል አላት። እሷስ ታዲያ ምን አለቻችሁ? እሺ እመጣለሁ ብላለች። እሷ ደግሞ በማታ ምንድን ሰው ቤት ምትን ጦሎ አልፋ አትቀመጥም እንዴ? እኛ እኮ ነን የጠየቅናት። ለዛ ነው የምትመጣው። ማታ ብትመጣ ችግር አለው አባባ? ችግር የለውም ልጄ። እንደውም ትምጣ፣ እራት አብራን በልታ ትሄዳለች። እንደዛ ከሆነ አያቴ እራት እንድትሰራላት እንንገራት። ችግር የለውም። አሮጌት አታስቸግሩ፣ እኔ እሰራዋለሁ። አይ አንቺ ምሳሌባት ብዙ ይጣፍጥ። አያቴ ምሳሌላት ይሻላል። ምንም ያስቀ አራን ያልሳኩም እንዴ? ምን ሆነሽ? ለምን ሳቀን ታፍነዋለከ? እንደነሱ ብለህ አስቅም ብሽቅ። ኧረ እባክሽ አንቺ ልጅ ስርዓት ይኑርሽ። ዋካችሁ ተይ እንዳለ እዚህ ቤት ያላችሁ ሰዎች በሙሉ እኔ ለማሳበር ነው መሰለኝ የሚቀራችሁ። አንቺ ልጅ ታይ ከቀልብሽ ሁኚ። ወይ ጣጣ። ተዋት ጋሼ፣ በራሷ ጊዜ ቀስ ብላ ተረጋጋለች። አያቴ ያልተገራ ፈረስ ማለት ምን ማለት ነው? አንቺ ደግሞ ይሄ ጠፍቶሽ ነው? ያልተገራ ፈረስ ማለት ርብቃ ነች። ይኸውልህ ካሌብ እንደዚህ አይባልም። እሺ ሁለተኛ እንደዚህ እንዳትል። እንዴ እኔ ምን አጠፋው? አባባ አይደሉ እንዴ ያልተገራ ፈረስ ነው የምትሆነው ያሉት? እሱ ለምሳሌ ነው ያለው። ይኸውላችሁ ያልተገራ ፈረስ ማለት ጫካ ውስጥ የሚኖር ወይም ደግሞ የማይጋለብ ፈረስ ማለት ነው። አሁን ገባችሁ? አዎ ገብቶናል። ሄደን አያቴ ወጡ እንድትሰራ ልንጠይቃት። በሉ በቃሽ። አይ ካሌብ ርብቃ ያልተገራች ፈረስ ናት አለ። እውነቱን እኮ ነው። ወይኔ ርብቃ የማንም መጫወቻ ሆኜ ልቀር? ያቺ ደግሞ አንዴ ከዛ ቢላ ስላመለጠች መቼም የማልገላት መስሏታል። ማደርገው እኔ ነኝ የማውቀው። ቆይ ትምጣት ብቻ። ምግቧ ላይ መርዝ አድርጌ
ከዚህ ቤት ሬሳዋ እየተጎተተ እንዲወጣ ነው ማደርጋት። እኔ ርብቃ አይደለሁ። ምንድን ነው? ለልዕልት እራት እንድትሰሪልን ነበር። እንዴ? እና ለልዕልት እንድሰራ ልታዞኝ ነው? አዎ፣ ዛሬ ልዕልትን እራት ጋብዘናታል። ያቺ ወደል ምን ትሰራለች? እሷን አታዙ? እንዳቴ እሷ የምትሰራው ምግብማ በጭራሽ አይጣፍጥም። ደግሞ ለልዕልት የእሱን ምግብ ካበላናት ሁለተኛ ነው እዚህ ቤት ማመጣው። እናንተ ጉደኞች! እናቴን እኮ ምግቧን አልቀመሹም እና እሱስ ቀምሼዋለሁ። በጨዋጫ ነው እኮ። ለዛ እኮ ነው አንቺ ስሪልኝ። የአንቺ ምግብ ስለሚጣፍጥ አንቺ እንድትሰሪልን ፈልጋለሁ። እሺ፣ በጣም ነው የምናመሰግነው። በቃ ትንሽ እንስራ። እሺ። እኛም ግን እናግዝሻለን። እሺ፣ እሺ። እኔ ቆንጆ ቆይ፣ ኧረ ቆይ እንዴ፣ ቀስ ብዬ ልውረድ። ቶሎ በይ። እሺ ናቲ እንደው ቀኑን ሙሉ ሳንተያይ ዋልን እኮ። ቆይ እንዴት ነጋሽ ፍቃዱ? እንግዲህ ደህና ነኝ አለው ከተባለ ደህና ነኝ አለው። ያው ምን ነው? ቆይ ለምንድን ነው እንደሚያማርሩት? ለምን አለማር? እስቲ እኔ ኑሮ ተመልከተው። ካሉት በታች ከሞቱት በላይ ሆኜ እየተንገላታው ነው ያለሁት። አይጋሽ ፍቃዱ፣ አነሰም በዛም ከሁሉም የራሱ ችግርና መከራ እኮ አለበት። በዛ የኔ በዛ። ይኸው የመከራውን ናዳ አውርዶብኝ ለጉድ አስቀምጦኝ ወይ አይገለኝ። ይኸው አለው እየተሰቃየ። ተው አይታገሉ። እግዚአብሔርን ታግሎ ያሸነፈ ማንም የለም። እሱ ያመጣውን አሜን ብለን ነው መቀበል ያለብን። ስንቱን አሜን ብዬ ልቀበል? ይሄ መከራውን ናዳ አሜን ብዬ ልቀበል? ስንቱ መጣብኝ፣ ስንቱን መከራ። እንግዲህ ምን ማለት እችላለሁ? ምንም አይበሉ። ይኸው እሱ እንዲያሰቃየኝ ዝም ብሎኛል። ፈጣሪ ዝም ያለኝን እርሶ ምን ይሉኛል? ምንም አይበሉ። አዎ ምንም አይበሉ። ፈጣሪን ሁሉ መከራ ምጥቶብኝ ዝም ብሎኛል። እርሱ ዝም ያለኝን እርሶ ምን ይሉኛል? እርሱማ ምንም አይበሉኝ። ዝም ይበሉኛል። ዝም ይበሉ። አዎ ዝም ይበሉ። እሱ ዝም ያለኝን እርሶ ምን ይሉኛል? እንዴ ምን ልታደርግ ነው? ጭልፋ መሰጠኝ እዚሁ እሳቱ ላይ ያለ ልትበላ ነው እንዴ? ወይ ካሌብ በይ ባምጪ ጭልፋ። ምን ልታደርጊ መጣሽ? ኧረ እኔ ምንም እንዳደረግ አይደለም። እና ምን ፈልገሽ ነው የመጣሽው? ዝም ብዬ ላግዛችሁ ብዬ ነው የመጣሁት። ማ አንቺ እኔን ወጥ መስራት ልታግዢኝ? ምን ችግር አለው ባግዛችሁ? ሴትዮ ይሄ በጎላ ድስት የሚሰራ ወጥ መሰለሽ እንዴ? ጎላ ምንድነው? የደሃ ወጥ መቀቀያ ትልቅ ድስት ነው። ትልቅ ነው ማለት ነው? በጣም እንጂ ፌፉዬ። ድግስ ሲኖር በሱ ነው ውሃ በውሃ አድርገው የሚቀቅሉት። ለማንኛውም እኛ አሁን አጋዥ አያስፈልገንም። ሂጂ ከዚህ ካላችሁ። እሺ ሩቃ ቆይ እንዳትሄጂ። ምን ነው? ለምን አስቆምካት? ላግዝ ብላማ እንዴት አታግዥም እንላታል። ኧረ ተው ሼም ነው እኮ። እኔም እኮ ለእናንተ አስቤ ነው ላግዛችሁ ያልኩት። አንቺ ዝም በይ። አልሰማሽም እንዴ? ታግዘን እያለሽ እኮ ነው እንዴ። እሷ ለና እኔ እሺ ብዬ ወጥ እንዳሰራሽ ነው። ያንቺን ባላቅም እኔ ግን እሺ ብለሽ ባግዝሽ ደስ ይለኝ ነበር። አንተ ካሌብ፣ እኛ ራሳችን አይደል እንዴ እንሰራዋለን የተባባልነው? አዎ እንደዛ ነው የተባባልነው። እና ምንድነው ርብቃን ታግዘን የምትለው? እኔ እኮ ታግዘን ነው ያልኩት። ተው እንደውም እሷ ትስራላችሁ። ችግር የለው። እኔ ቆንጆ አድርጌ እሰራላችኋለሁ። እሺ አንቺ አፍሽን ይበላሻል እንዴ? ለምንድን ነው ዝም የማትይው? እሺ ዝም እላላት ትናለች። አያቴ ምንድነው እሱ? እኔ እኮ ታግዘን ያልኩት ወጥ በመስራት አይደለም። እና ምንድነው? በልተን ከጨረስን በኋላ እቃ በማጠብ እንድታግዘን ነው። እሱማ ግዴታዋ ነው። በቃ ርብቃ ከበላን በኋላ እቃውን በማጠብ ታግዥናለሽ። ሁላችሁም ገደል ግቡ። እሺ ስታስጠሉ እንዴ። ገደል ግቡ ትላለች እንዴ? ራስሽ ገደል ግቢ አጁዛ። ደግ አደረጋት። እንኳን አናደርጋት አቧቷ። እቺ እርጎ ቆይ እንዴት ትንሹን ትልቁ ማለት እዚህ ቤት ተንከሴስ የሚሆነው? ቅዴን አበላሹት ማለት ነው። ያቺ ልዕልት መቼም ቢሆን እዚህ ቤት ገብታ በሰላም አትወጣት። መቼ እኔን አርገኝ በሰላም ከወጣች አለቅሽም። ልዕልት አለቅሽም።
የጠማኝ። አሁን አልሰጥሽም። ጉሮሮዬ በጣም ያቃጠለኝ ነው። አውቃለሁ። ቆይ ለምንድን ነው የጠጣኸኝ? አይዞሽ፣ ጨው ነው፣ ምንም አይልሽም። ያው ለጊዜው ውሃ ቢጠማሽ። ቆይ እስከ መቼ ነው የምችለው? በጣም እየተሰቃየሁ እኮ ነው። የኔ ውድ፣ ተመልሼ እስከምመጣ የግድ ይህን ስቃይ መቻል አለብሽ። እባክህን፣ ጉሮሮዬ በጣም እየተቃጠለ ነው። እኔ አልቻልኩም። አውቃለሁ፣ አውቄ ነው የሰጠሁሽ። ቆይ ምን በድዬሃለሁ? ለምንድን ነው እንደዚህ የምታሰቃየኝ? አሁን እንደዚህ አይነት ጭቅጭቅ ውስጥ መግባት አልፈልግም። ይቅርታ አድርጊልኝ። ስቃይ ይሰማህ እንጂ በጣም እየጨከንክብኝ እኮ ነው። ሌላ ምንም አማራጭ የለኝም። ስመጣ ነው ውሃም ምንም ልሰጥሽ የምችለው። ካልመጣህስ እኔ በውሃ ጥም ልሞት ነው። እንግዲህ ተመልሼ እንድመጣ መጸለይ ያለብሽ ይመስለኛል። ያመሃል እንዴ? ቆይ ወንድሜ ልትገድል እየሄድክ እንዴት ነው የምጸልይልህ? እሱ በስራው ነው የሚሞተው። አንቺ ግን በዚህ መሀል እየተሰቃየሽ ነው። አንቺ እንዳትሰቃይ ደግሞ እሱ የግድ መሞት አለበት። እባክህን ተው፣ ለምንህ እንደዚህ አታድርግ። እርግጠኛ ነኝ በሰላም እንደምመለስ። እስኪ ለማንኛውም ጸልይልኝ። የኔ ጸሎትማ ከዚህ ወዴትም እንዳትሄድ ነው። እባክህን ተው፣ እንደዚህ አታድርግ። ጸሎትሽ አልሰራም። ምክንያቱም አሁን ከዚህ ልሄድ ነው። እባክህን ተው፣ ልለምንህ እሺ በለኝ። እባክህን ወንድሜን አትግደለው። እባክህን ተው። እስከመጣ ሰላም ቆይ። እኔም ቤት ቆይ ይሄ ሁሉ ሽርጉድ ለልዕልት ተብዬዋ ነው? አዎ ልጆች ወራት ጋብዘዋት። እነዚህ ልጆች ደግሞ አንዳንዴ ያበዙታል። ልዕልት ነች መሰለኝ። ሂጂ ልክፈትላት። ምን እያልሽ ነው? ሂጂ ልቀበላት እንጂ ሰላም እዚህ ቤት ይገኝ። ሰላም ነው። ደህና ነሽ? ልጅ ነስቲ እዚህ ጋር ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። የኔ ልጅ እንደ ፊትሽን ምን ሆነሽ ነው? አንድ እብድ መጥቶኝ ነው ጋሽ። ኧረ እባክሽ። አዎ እብድ ረፍ አይባል መቼስ። እና ብሩኬ እንዴት ነህ እባክህ? አለሁልሽ። ሁሉ ሰላም አለሁ እግዚአብሔር ይመስገን። እኛም አለን እኮ። ምን ነው ረሳሽ? በረሳ አንቺን ረሳሻለሁ እንዴ ርብቃ? ሞት ይርሳኝ አይደል የሚባለው አይደል? አባባሉ ደግሞ በደንብ አድርገሽ ትሽይበታለሽ። ጠበቃ አይደለው እንዴ? አባባል ይጠፋኛል ብለሽ ታስቢያለሽ? እሺ ጠበቃ ልዕልት እንዴት ነሽ? ይቅርታ ወይዘሮ ሰላም ሳለው ተቀበል። ችግር የለም። ለዛሬ ልጆቼ እንግዳ ነሽ። እኔ ደስ ይበላቸው። እኔ የምለው ይሄ ራት እኛን የሚያካትል ወይስ ለእሷ ብቻ እንዲዘጋጀው?
ለዛሬ ችግር የለውም። ሁላችንም አንድ ላይ ነው የምንበላው። ኑ ተሰብሰቡ ወደዚህ። አንቺ ልጅ እረፊ ብዬሻለሁ። ሚኪያስ በጣም እንዴ መጣ
በጣም ቆንጆ ራት ነው የጋበዛችሁ። በጣም አመሰግናለሁ። ልጆቹን አመስግኝ፣ እነሱ ናቸው የጋበዙሽ። ለእነሱማ ምንም ቃላት የለኝም። በጣም አመሰግናለሁ። ደግሞ በጣም ነው የምወዳችሁ። እኛም በጣም ነው የምንወድሽ። ይጫውንስ ምንድነው እንደዚህ ማሻርገድ? እኔ ከናንተ እዛ ጋር ልቀመጥ አንቺ አይመሽብሽም እንዴ? ረግሽ አይመጣ ምን አርኩልሽ ልጅ? በእውነት ቆንጆ ጊዜ ከእናንተ ጋር በማሳለፌ በጣም ነው ደስ ያለኝ። እኛም ደስ ብሎናል። ደግሞ እንዳጠፊሽ ይልመድብሽ። እሺ አልጠፋም ብሩኬ፣ እመጣለሁ። በቃ ሂጂ የኔ ቆንጆ ልጅ፣ እንዳይመሽብሽ። ራይዱም ቆሟል። ይመሽብኛል፣ ልሂድ። ደህና ደሩ። በቃ ልጆች ልሂድ። እሺ ደህና ደሩ። ቀጣይ ስመጣ ምን ይዤላችሁ ልምጣ? ምንም አንፈልግም፣ ብቻ አንቺ ብቻ ነኝ። እሺ ፌቡዬ፣ እመጣለሁ። በቃ ሰላም ደሩ። አሜን። ቆይ እስከበረሽ ይችላል። እሺ ወይዘሮ ሰላም ደሩ። እሺ ደህና ደሪ የኔ ልጅ። ዝጋው ካለ እንደውች ልጅ እንዴት እንደምወዳት በዛ ላይ ውበቷ አስተውለሽዋል? ግን እንዴት እንደምታምር በዛ ላይ ውበት ብቻ እኮ አይደለችም፣ ደግሞ እውቀቷ። አቤት እውቀት! እንደው ፈጣሪ አሟልቶ እኮ ነው የሰጣት። በጣም ቆንጆ ልጅ ናት። እኔ ራሴ እንዴት እንደምወዳት በዛ ላይ የተረጋጋች ልጅ። በሉ ነው ልጆች እንሂድ፣ ነው አረፍ እንበል። ደስ የሚል ጊዜ ነበር ያሳለፍነው። በጣም ደስ ብሎኛል ብሩኬ። እኛም በጣም ደስ ያለን። የልጆቹ ደግሞ ብታይ ይለያል በጣም። ልክ ነህ። ልጆቹ ደስ ስላላቸው እኔም በጣም ደስ ብሎኛል። እኔ የምልሽ ግን ቆይ ምን ብታስነካቸው ነው እንደዚህ ሊወዱሽ ይቻሉት? ምን አስነካቸዋለሁ ብለህ ነው ብሩኬ? በሰላም አይደለም እንደዚህ ወደዱሽ እንዴ? ላንቺ ያላቸው ፍቅር እኮ በጣም ነው የሚለየው። ምናልባት እኔ ስለወደድኳቸው ይሆናል እነሱ የሚወደዱኝ። ሊሆን ይችላል። ምን ልትለኝ ነበር ብሩኬ? አንቺ ራሱ ምን ልትይ ነበር? እኔ እነግርሃለሁ። መጀመሪያ አንተ ንገረኝ። ቅድሚያ ለሴቶች አይደለም የሚባለው? አንቺ ቅደሚ ድሉ ልስጥሽ። እኔ ልልህ የነበረውስ ከርብቃ ጋር ያለውን ጉዳይ እንዴት አረክልልህ ነበር። እኔም ስለሱ ላወራሽ ነበር። እውነትህን ነው? አዎ። ምን አወራሃት እንዴ? አዎ አውርቻን ነበር። እና ምን ተባባላችሁ? በጣም ከባድ ነገር ነው የጠየቀች። እኔ ራሱ ለመወሰን በጣም ነው የተቸገርኩት። ምንድን ነው እሱ? በቃ በአጠቃላይ ርብቃ ከአንቺ ጋር ያለኝን ግንኙነት ምንም ልትወዱ አልቻለችም። ሙሉ በሙሉ ከአንቺ ጋር ያለኝን ነገር እንዳቆም ነው የምትፈልገው። እሱማ እኮ ግልጽ ነው። እናማ እሷ እንዳለችው እስከ ነገ ጠዋት ድረስ ከአንቺ ወይንም ከእሷ አንዱን መምረጥ ግዴታ ነው፣ አለበለዚያ ቤቱን ለቅ ይወዳለሁ ነው የምትለው። እና ከዚህ ቤት ወጥታ የት ልትሄድ ነው? አላቅም ልሂድ። ብቻ ርብቃ በጣም እልኸኛ ስለሆነች ከዚህ ቤት ወጥታ አንድ ነገር እንዳይገጥማት ብዬ በጣም እየፈራሁ ነው ያለሁት። እና ነገ ጠዋት ምን አይነት ውሳኔ ልትወስን ነው? አላቅም፣ በጣም ጨንቆኛል። ምን መወሰን እንዳለብኝ ራሱ በጣም ነው ግራ ይገባኝ። ይገባኛል፣ ከባድ ነው። ግን ደግሞ ምንም አይነት ውሳኔ ብትወስን ብሩኬ እኔ እረዳሃለሁ። ስለተረዳሽኝ በጣም አመሰግናለሁ። ግን የወሰንከውን ውሳኔ ማወቅ እፈልጋለሁ።